ዋዜማ የት ልትሄድ አሰብክ? ምሽቱንስ የት ልታሳልፍ ነው? የትኛው ሆቴል? የትኛው የሙዚቃ ድግስ? የገናን በዓል አስመልክቶ የተዘጋጀ ልዩ የሙዚቃ ድግስ። የገና በዓልን አስመልክቶ የተዘጋጀ ልዩ የሙዚቃ ድግስ ላይ ጌታ የለም። ባለ ልደቱ ጌታ የት ነው ያለው? አድራሻው ከጠፋብህ የተወለደለት የሆነው ልንገርህ። የተወለደውን ክርስቶስ ለማየት ብዙ ሀገራትን አልፈው ተጉዘው የመጡት ሰብአ ሰገል በኮከብ ተመርተው ነበር። ለእስራኤላውያን እረኞች በታሪካቸው ውስጥ በሚያውቋቸውና በለመዷቸው መልአክ ልደቱን የገለጠው አምላክ ኮከብ ሲቆጥሩና ሲጠነቁሉ ለኖሩት ሰብአ ሰገል ደግሞ በሚያውቁት ኮከብ መራቸው። ሕፃኑ ክርስቶስ ገና ከመወለዱ ብዙ እንደ ጣዖት የሚመለኩ ነገሮችን ድል አድራጊ መሆኑን አሳየ። በሲና በረሃ እስራኤል ጥጃን አምላክ ብለው በወርቅ ጣዖት ሰርተው ነበር። በቤተልሔም ጥጃ ትንፋሹን ለክርስቶስ በመገበር አምላክ የእርሱ ነው ሲል መሰከረለት። በሬም ገዢውን አወቀ፣ ሕዝቤ ግን አላወቀኝም የሚለው ተፈጸመ። ከዋክብትና ፀሐይን ያመልኩ የነበሩን አሰገልም በሚያመልኩት ኮከብ ፈጣሪያቸውን አገኙ። ቅዱስ ኤፍሬም እንዳለው የሚያመልኳት ፀሐይን በሰብአ ሰገል ጉልበት ለፈጣሪዋ ሰገደች። ኮከብ የሚወጣበት ጊዜ በዚያን ቀን የሰውን ዕጣ ፈንታ ይወስናል ብለው የሚያምኑ ብዙዎች ናቸው። ይህ የሆነው በኮከብ ምክንያት ነው። ኮከባችን አይገጥምም የሚባባሉ ብዙዎች ናቸው። ይህ ሁሉ ባዕድ አምልኮ ነው። ኤሳውና ያዕቆብ መንትዮች ናቸው። የተወለዱት በአንድ ቀን ነው። እነርሱ በተወለዱ ቀን የወጣው ኮከብም አንድ ነው። ኮከባቸው አንድ ሆኖ ሳለ ምን ነው ነገራቸው ሁሉ አልገጠም አለ። ኮከባቸው ይገጥማል፣ ምን ነው እነርሱ አልገጠሙም? ስለዚህ አሰበ። የተወለደውን ንጉሥ ግን ኮከቡ ዕጣ ፈንታው የሚወስነው ሳይሆን ከዋክብትን በየስማቸው የሚጠሯቸው በቁጥር የሚያውቋቸው ጌታ ነው። እንደ ዮሴፍ 11 ከዋክብት ሐዋርያቱ ከይሁዳ በቀር የሰገዱለት፣ እናቱ ማርያምን እንደ ያዕቆብ በልቧ እያሰበች የተደነቀችበት የከዋክብት ጌታ የጨረቃ ንጉሥ የፀሐዮቹ ፀሐይ ነው እርሱ። ሰብአ ሰገል መሪያቸው የነበረውን ኮከብ ሲያጡት ወደ ሄሮድስ መጡና የተወለደው ንጉሥ ወዴት ነው አሉ። እውነትም ጠቢባን ናቸው። መንገድ ከጠፋብን ምን ኮከብ ካጣን ልደቱን የፈለግንበት እናክብር አላሉ። የተወለደው ወዴት ነው ብለው ቤተ መንግሥት ሄደው ጠየቁ። ጥሩ በዓል ለማክበር ከቤተ መንግሥት የተሻለ ስፍራ የለም። በቤተ መንግሥት እራት እየበሉ ጮማ እየቆረጡ በዘፈን ታጅበው በዓሉን ማክበር ይችላሉ። እነርሱ ግን የትም ቢሆን ንጉሡን ሳናገኝ አንቆይም፣ እሱ የሌለበት ቦታ ቤተ መንግሥትም ቢሆን ልደቱን አናከብርም። አይ ሰብአ ሰገል ይህን ዘመን መጥተው ቢያዩ ምን ይላሉ? ወዳጄ አንተ የጌታን ልደት የት ታከብራለህ? መቼ ልደት የሚከበረው ባለ ልደቱ ባለበት ስፍራ ነው። በእውነት የተወለደው የአይሁድ ንጉሥ ወዴት ነው? በጭፈራ ቤት ነው? በመጠጥ ቤት ነው? የት ነው ያለው ብለህ ጠይቀሃል? የሚመራኝ ኮከብ የለም ትል ይሆናል። ምንም ቢሆን ግን ሕፃኑ በሌለበት ልደቱን ለማክበር መወሰን የለብህም። ምንም ያሸበረቁ ስፍራዎች ቢኖሩ እንዳትታለል። የሄሮድስ ቤተ መንግሥት ውበት የግብዣው ስፋት አታሎ የተወለደውን ንጉሥ እንዳያስረሳ ተጠንቀቅ። እሱ ከሌለበት ያማረ ስፍራ ይልቅ እሱ ያለበት በረት ይሻልሃል። እሱ ያልመረጠውን ስፍራ መርጠህ ከመንገድ አትቅር። የተወለደው አይሁድ የት ነው ብለህ ጠይቅ። እሱ ድሃ ሆኖ ባለጠጋ የሚያደርግህን ንጉሥ በሚያልፍ ደስታ አትጣው። በስካር በዝሙት በጭፈራ በሄሮድስ ቤተ መንግሥት ቀልጠህ ቀርተህ የተወለደውን ሕፃን ሳታዩ አትቀር። እሱ በተወለደበት ሌሊት አንተ ስትሞት አትደር። እመነኝ፣ የተወለደው ይሻልሃል። ከሞቱት ጋር ጊዜን አታጥፋ። ሰብአ ሰገል የተወለደው የአይሁድ ንጉሥ ወዴት ነው ብለው ለአይሁድ ንጉሥ ሄሮድስን ጠየቁት። የአህያ ውሃ ጠጪው ሄሮድስ ብሎ ቢደነግጥም ፈገግ ብሎ ላጥፋላችሁ ቆይ ብሎ አቆያቸው። መጽሐፍ አዋቂዎችን ጸሐፍት ፈሪሳውያን ተጠሩ። እነ ሊቄ መለሱ። እንደተነገረው ትንቢት ሆነማ አሉ ሁፍፍስ ብለው። በይሁዳ ቤተልሔም ነው ብለው የተወለደው ንጉሥ አድራሻ ተናገሩ። ሄሮድስ ከነተንኮሉ ለሰብአ ሰገል መልእክቱን አደረሰ። ሰብአ ሰገልም ሄደው ለንጉሡ ሰግደው እጅ መንሻ ቀረቡ። ዲያቆን ሄኖክ ኃይሌ እንዳዘጋጀው፣ በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው